ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ሰላም፣ ፍቅር፣ ጤናን አብዝተን ዛሬም እንደ ሁሉ ጊዜው ለእናንተ ውድ አድማጮቻችን ተመኘንላችሁ። በዚህኛው የመረጃ ሰዓታችን የተወሰኑ የሀገር ቤት መረጃዎችን ይዘናል፣ ተከታተሉታላችሁ። የሁስኮርድን የሳምንቱ ምርጥ 11 እና የፕሪሚየር ሊጉን ምርጥ አንድ ምረጡልኝ እጩ አስቀድመን እናነሳለን። ከዛ በኋላ የክርስቲያኖ ሮናልዶን ከፒርስ ሞርጋን ጋር የነበረውን ቃለ መጠይቅ በሶስት ክፍል እናነሳዋለን። መነሻችን እናደርገዋለን የግል ህይወቱ ላይ ትኩረት ያደረገውን። ከዛ በኋላ የአርሰናል እና የማንቸስተር ዩናይትድ ጉዳይ ላይ ስላለበት እንመለሳለን። ዛሬ አንድ ትልቅ ሽልማት ነበር፣ አሸናፊው ታውቋል። በቡድን ዜና ከጉዳት ጋር በተያያዘ ባርሴሎና ኮከቡን ኬቨን ደብሩይነን እና ዛሬ ስለተሰናበቱት አንድ አሰልጣኝ እንነግራችኋለን። በአውሮፓ ዙሪያ በርከት ያሉ መረጃዎቻችን ዛሬም እንደተጠበቁ ናቸው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አንድን ክለብ በተለየ መንገድ እንመለከተዋለን። ምክንያት አለን በፕሪሚየር ሊግ የመረጃ ሰዓታችን ላይ። ከዛ በኋላ በቢግ ሲክስ ክርስቲያኖ ሮናልዶና ሜሲ ጋር የተነጻጸረው ሃላንድ ምላሹን ይዞ መጥቷል። የሰሞኑን የቡድን አጋሩ ሪያን ቸርኪን ሲያደንቅ ፔፕ ጋርዲዮላም ስለዚሁ ተጫዋቻቸው የሚሉት ነገር አለ፣ ተከታተሉታላችሁ። ለመሆኑ የቼልሲው ተጫዋች ኮል ፓልመር ለየትኛው ጨዋታ ይደርሳል? ቼልሲያን ትቆዩናላችሁ። ከዛ ውጭ ግን ዛሬ በጣም ወሳኝ ተጫዋቻቸው ጉዳት ማስተናገዱ ተረጋግጧል። ቼልሲና ኖቬምበር ወርን ለእናንተ ውድ አድማጮቻችን እነግራችኋለን። ቼልሲያን ቆዩን። ክርስቲያኖ ሮናልዶ በዩናይትድ ታሟል። የታመመበትን ምክንያት ሰፋ ባለ ሀተታ ገልጾታል፣ እኛ እንነግራችኋለን። ከዛ ውጪ ግን ማንቸስተር ዩናይትድን ወደ 2017-18 ተመልሰን ካሁኑ የሩበን አሞሪም ቡድን ጋር እናያይዘዋለን። በፕሪሚየር ሊጉ በርካታ አስደናቂ ታሪኮችን የያዘው ማንቸስተር ዩናይትድ ዘንድሮ ለብዙ ጥሩ ነገሮች ቁጥሮቹ ቀርበዋል። ዛሬ ጉዳት ያስተናገደም ተጫዋች አለ በዩናይትድ በኩል። ከዛ ውጪ በማንቸስተር ዩናይትድ ቀጣይ ሳምንት የሚደረገውን ጨዋታና አንድ ሌጀንድ የተመለከተ ሰፋ ያለ ጥንቅር ይዘናል። ዩናይትዳውያን ቆዩን። ቨርጂል ቫን ዳይክ ሪያል ማድሪድን መቀላቀል ፈልጎ ነበር የሚለው መረጃ አሁን መገናኛ ብዙሃን ላይ ትኩስ ነው። ሊቨርፑልና የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታን ማንሳት ግድ ስለሚለን አያይዘን እናነሳለን። የሊቨርፑል ደጋፊዎች ግን የአውሮፓ ሻምፒዮንስ ሊግ ምሽታችሁን አድርሱን። በአርሰናል የመረጃ ሰዓታችን ክርስቲያኖ ሮናልዶ ስለ አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮንነት ከራሱ አንደበት የሰማነውን ከፒርስ ሞርጋን ያገኘነውን ቃለ መጠይቅ እንነግራችኋለን። ማይክል አርቴታ በጥቂት ጨዋታ ለአውሮፓ ሻምፒዮንስ ሊግ ዋንጫ የታጨው ቡድን አላቸው። ከዛ ውጪ በአርሰናል ዛሬ ሰበረ መረጃችን የመድፈኞቹ የፊት መስመር አጥቂ የሚመጣበት ቀን ተረጋግጧል። በርከት ያሉ የጉዳት ዝርዝር ያለበት ያውም ከፊት መስመሩ ላይ አርሰናል ምን ይጠብቀዋል? በቀጣይ እነማንን ያጣል? እነማንን ያገኛል? ተጨማሪ ጥንቅር ይዘናል። እቺ ምስላችን ላይ የምትመለከቷት የቡካዮ ሳካ ደስታም በምክንያት ነዋት እናጋራችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ እናመሰግናለን። በሀሳብ መስጫ ሳጥናችን ላይ የአውሮፓ ሻምፒዮንስ ሊግ ምሽታችሁን አጋሩን። እኔ ቃል ነኝ፣ እናንተስ? መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ቀጥለው እየተካሄዱ ነው። ኢትዮጵያ ፕሪሚየር ሊግ ዛሬ ከነበሩ ጨዋታዎች ውስጥ አንደኛው ኢትዮጵያ ንግድ ባንክ ድሬዳዋ ከተማን 2-0 ያሸነፈበት ጨዋታ ይጠቀሳል። ኢትዮጵያ ንግድ ባንክ ሁለት የማሸነፊያ ግቦችን ሳይመን ፒተርስ 43ኛው ደቂቃ፣ ከዛ የድሬዳዋ ከተማው ተጫዋች ድል አዲስ ገብሬ 77ኛው ደቂቃ ላይ በራሱ መረብ ላይ ያስቆጠራት ግብ ኢትዮጵያ ንግድ ባንክን በውድድር ዓመቱ የመጀመሪያ ድሉ እንዲያሳካ ረድቷል። ለአዳማ ድሬዳዋ ከተማ እንግዲህ ላይ ድል የተቀናጀው ኢትዮጵያ ንግድ ባንክ በቀጣይ በጣም ወሳኝ የተባለ የፕሪሚየር ሊግ ጨዋታውን ያደርጋል። ግን እንደ አምና ሻምፒዮንነት አይደለም ዘንድሮ፣ እንደ ካቻምና ሻምፒዮንነት አይደለም ዘንድሮ። ጥንካሬያቸው አጀማመራቸውም በተወሰነ መንገድ ከበድ ያለባቸው ሆኗል። ሌላኛው መርሃ ግብር አዳማ ከተማ ከአርባ ምንጭ ከተማ የተገናኙበት ጨዋታ ነበረ። ጨዋታው በአዳማ ከተማ 1-0 አሸናፊነት ተጠናቋል። ቢኒያም አይተን በፍጹም ቅጣት ምት 24ኛው ደቂቃ አዳማ ከተማን የማሸነፊያ ግብ አስቆጥሯል። አርባ ምንጭ ከተማ በውድድር ዘመኑ ምንም ጨዋታ ማሸነፍ አልቻለም። በሁለት ተሸንፎ በሁለት አቻ ተለያይቷል። አዳማ ከተማ ከ3 ተከታታይ አቻ በኋላ በውድድር ዘመኑ የአራተኛ ሳምንት የመጀመሪያ ጨዋታውን ድል ያደረገበት ነበር። የኢትዮጵያ ፕሪሚየር ሊግ መርሃ ግብር ውጤት ብቻ አይደለም ውድ ቤተሰቦቻችን። ይህን መረጃ ለእናንተ ውድ አድማጮቻችን በምናጠናቀርበት ሰዓት ላይ አንድ ወሳኝ ጨዋታ እየተካሄደ ነበረ። በኢትዮጵያ ፕሪሚየር ሊግ ወልዋሎ ዓዲግራት ዩኒቨርሲቲ ከመቻል እያደረጉት የነበረ ጨዋታ ነበረ። መሐመድ አበራህ ለመቻል ግብ አስቆጥሮ ይህን መረጃ ለእናንተ ስናጠናቀር 1-0 መቻል እየመራ ነበር። ሙሉ ጨዋታውንና የኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት ደረጃ ሰንጠረዥን በቀጣይ መረጃው ሰዓት እናካትተዋለን።
በአውሮፓ የመረጃ ሰዓታችን የእንግሊዝ ፕሪሚየር ሊግ ሁለት መረጃዎችን እናስቀድም ግን ካጫጭር መረጃ በኋላ ነው የምንመለሰው በስፋት በእንግሊዝ ፕሪሚየር ሊግ የ10ኛ ሳምንት መርሃ ግብሮች ተደርገው መጠናቀቃቸውን ተከትሎ ሁስኮርድ የሳምንቱን ምርጥ 11 በ4-4-2 ፎርሜሽን ይፋ አድርጓል በ10ኛ ሳምንት ምርጡ ግብ ጠባቂ ቪካዮሪ ከቶትንሃም አራቱ ተከላካዮች ዊፈር በቀኝ በኩል ከብራይተን የግራ ተመላላሽ ተከላካይ ኒክ ኦሪየል ከማንቸስተር ሲቲ የመሃል ተከላካዮች ጋብሪኤል ማጋሌሽን ከቫን ሂክ አጣምሯል ከብራይተን ነው ቫን ሂክ ማጋሌሽ ከአርሰናል በ6 ቁጥር ቦታ ላይ ዴክላን ራይስን ከግራኒት ዣካ አንዱ የአርሰናል ተጫዋች አንዱ የቀድሞ የአርሰናል ግን አሁን የሰንደርላንዱ ዣካ በቀኝ ሃሪ ዊልሰን በግራ ጎሜሽ የመስመር አጥቂዎች 2-9 ቁጥሮች ተመርጠዋል ኤርሊንግ ብሮት ሃላንድ እና ጆ ፔድሮ ተመርጠዋል ከሲቲ እና ከቼልሲ የጎደለ ካለ በዚህ ምርጥ 11 ውስጥ መካተት የነበረበት የ10ኛ ሳምንት ምርጥ ከነበረ ግን በሐሳብ መስጫ ሳጥናችን ላይ ላኩልን እንግሊዝ ፕሪሚየር ሊግ የ10ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ ምርጥ አንድ ተጫዋች ምረጡ በሚል ፕሪሚየር ሊጉ 8 እጩዎችን ይፋ አድርጓል በዚህ መሰረት የቼልሲው ሞይሰስ ካይሴዶ የብራይተኑ ዲየጎ ጎሜዝ የሲቲው ኤርሊንግ ብሮት ሃላንድ የክሪስታል ፓላሱ ጄኒፈርሰን ሌርማ የዌስትሃሙ ፍሪድ ፖቶስ የአርሰናሉ ዴክላን ራይስ የፉልሃሙ ሪያን ሲሴኞል የሊቨርፑሉ ዶሚኒክ ሴፖስ ላይ በዚህ ዝርዝር ውስጥ የተካተቱ በሳምንቱ ምርጥ ብቃታቸውን በየክለቦቻቸው ያሳዩ ናቸውና ከዚህ ውስጥ የናንተ ምርጥ ማን ነው ብሎ ፕሪሚየር ሊጉ በኦፊሻል ገጹ ላይ እጮችን ይፋ አድርጓል ከጥቂት ሰዓታት በኋላ ደግሞ አሸናፊውን ይፋ ያደርጋል ለናንተ ግን የሳምንቱ ምርጥ አንድ ተጫዋች ማን ነበር በምርጥ 11 በሁስኮርድ ውስጥ ጎሏል መካተት አለበት የምትሉት ማን ነበር በሐሳብ መስጫ ሳጥናችን ላይ ያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ የፕሪሚየር ሊግ መረጃ በስፋት ይዘናል የተወሰኑ አጫጭር መረጃዎችን ግን አስቀድመን እንመልከት ክርስቲያኖ ሮናልዶ ከፒርስ ሞርጋን ጋር ያደረገውን ቃለ መጠይቅ በሶስት ክፍል እናደርሳችሁ መነሻችንን በግል ህይወቱና የተወሰኑ ጉዳዮችን አንስተን በፕሪሚየር ሊግ መረጃ ሰዓት ከአርሰናልና ከዩናይትድ ጋር ያለውን ነግራችኋለን ፖርቱጋል ላይ ተጫዋች ክርስቲያኖ ሮናልዶ በቅርቡ ጫማ ለመስቀል ዝግጅት መጀመሩን ከሰጠው መግለጫ ተመልክተናል ጫማ የመስቀያ ጊዜ በቅርቡ ነው ያለው ሮናልዶ ከባድ ይሆናል ያንን ሳስብ አለቅሳለሁ ነገር ግን ዝግጅቴ ተጀምሯል ብሏል ጫማ ለመስቀል ያለ ዋንጫ ህልሜ አይደለም እኔን እንደ ተጫዋች ሊገልጸኝ አይችልም አንድ ውድድር 6 ወይም 7 ተጫዋቾች ተጫውቼ የምን ጊዜ ምርጡ ተጫዋች አያረገኝም እንደዛ ከታሰበ ፍትሃዊ አይደለም ብሏል ክርስቲያኖ ሮናልዶ የሀገሩ ልጅ ዲየጎ ጆታ ሞትን ስሰማ ማመን አልቻልኩም ነበር ለብዙ ሰዓታት አልቅሻለሁ ብሏል ለሀገሬ ለቤተሰቤ ለቡድን አጋሮቼ ለሁሉም ሰው በጣም አስቸጋሪ ወቅት የዲየጎ ጆታ ህልፈተ ህይወት ነበር ብሏል ገንዘብ ዕቃዎችን ለመግዛት አስፈላጊ ነው ነገር ግን በህይወት ውስጥ በጣም አስፈላጊው ነገር አይደለም ብሏል ሮናልዶ ስንት መኪና እንዳለኝ በግልጽ አላውቅም 41 ይመስለኛል ነገር ግን እርግጠኛ አይደለሁም ብሏል በህይወቴ ከገዛዋቸው ነገሮች ሁሉ አሁንም ከፍተኛ ገንዘብ ያወጣሁት ውዱ የግል ጀቴ ነው ሲል የተደመጠው ክርስቲያኖ ሮናልዶ ፕሬዚዳንት ዶናልድ ትራምፕ ይህንን ዓለም ወደ ተሻለ መለወጥ ከሚችሉ ሰዎች አንዱ ነው ብያምናለሁ ብሏል ፖለቲካ ይዘት ነክባለው የግል መልከታው ይህ ክርስቲያኖ ሮናልዶም በግል ህይወቱ ዙሪያ ካነሳቸው ጥቂት ነጥቦች ውስጥ ነው በፕሪሚየር ሊግ የመረጃ ሰዓታችን ላይ ደግሞ ከፕሪሚየር ሊጉ መሪ አርሰናል ከቀድሞ ክለቡ ማንቸስተር ዩናይትድ ጋር በተያያዘ ሰፋ ያለ ሐሳብ ስላጋራ በፕሪሚየር ሊግ የመረጃ ሰዓታችን እንመለስበታለን በድጋሚ አብራችሁን ቆዩ ዲዛየር ዱዊ የጎልደን ቦይ አዋርድ የ2025 አሸናፊ በመሆን በዛሬው ዕለት ሽልማት ተበርክቶለታል በነገራችን ላይ ላሚን ያማል በዝርዝር ውስጥ ጭምር ያልነበረ ተጫዋች እንደነበር ይታወቃል ምክንያቱም ከአንድ ጊዜ በላይ ማሸነፍ ስለማይቻል በዚህ ዝርዝር ውስጥ የዩናይትዱም ተጫዋች ሌኒየሮ ተካቶበት እንደነበረ የሚዘነጋ አይደለም በርከት ያሉ ወጣት በተለይ ዕድሜያቸው ከ21 ዓመት በታች የሆኑ ተካተውበት ነበር ዲዛየር ዱዊ የፓሪስ ሰን ዠርሜኑ ወጣት ተጫዋች አሸናፊ ሆኗል አንድሬ ክርስቴንሰን ከጉዳት ተመለሰ ብለን ትላንትና ዜና ነገርናችሁ ዛሬ መጎዳቱን ነገርናችሁ ቤተሰቦቻችን ምክንያቱ ደግሞ ዛሬ ልምምድ ሲሰራ ነው ከባርሴሎና ጋር ጉዳት ያስተናገደው ትላንትና ባርሴሎናዎች በይፋ መግለጻቸው አንድሬስ ክርስቴንሰን ወደ ጨዋታ በመመለሱ ምክንያት በዚህ ሳምንት በሚደረጉ ጨዋታ ባርሴሎናን ወክሎ ይገኛል ለሚል መግለጫ ይዘወተው ነበር አሁን ግን ከጥቂት ደቂቃዎች በፊት ባርሴሎና ልምምዱን ሲያረግ ድጋሜ ተጎዳ ስለዚህ ተጫዋቹ በዚህ ሳምንት የመድረሱ ነገር አጠራጣሪ ይሆናል ማለት ነው ተጨማሪ መረጃ ለማግኘት የአሰልጣኝ ሃንሲ ፍሊክን ጋዜጣዊ መግለጫ እንጠብቃለን በጣም ወሳኝ የተባለ የአውሮፓ ሻምፒዮንስ ሊግ ምሽትም እንደዚሁ እንዳለበት ይታወቃል ባርሴሎናና ከዚህ ጋር በተያያዘ አሰልጣኝ ሃንሲ ፍሊክ በሚሰጡት ጋዜጣዊ መግለጫ ላይ የሱም ብቻ ሳይሆን የሌሎችንም ተጫዋቾች ጉዳት መረጃ ይሰጣሉ ተብሎ ስለሚጠበቅ
የምናካትተው ይሆናል። ጉዳት ላይ እንቆይና ኬቨን ደብሮይናን እናንሳም። ኬቨን ደብሮይና ጉዳት ላይ እንዳለ ይታወቃል። ወደ ቤተሰቦቻችን ቀዶ ጥገና ማድረጉንም ቀደም ባለ መረጃ ሰዓታችን ነግረናችሁ ነበር። ቤልጂየማዊው የናፖሊ አማካይ ከሳምንት በፊት ኢንተር ሚላንን ባሸነፉበት ጨዋታ ነበረ ጉዳቱን ያስተናገደው። የቀድሞ የማንቸስተር ሲቲ አማካይም ባጋጠመው የጡንቻ ጉዳት ምክንያት ከቀዶ ጥገና ከወጣ በኋላ ደህና መሆኑና በጥሩ ሁኔታ እንደሚያገግም ከተናገረ በኋላ ተጫዋቹ መቼ ወደ ሜዳ ይመለሳል በሚለው ጉዳይ ላይ በርከት ያሉ የዜና ምንጮች ሀሳቦችን ሲያጋሩ ነበር። በተጫዋቹ ዙሪያ ላይ 4 ወራት ወደ ሜዳ እንደማይመለስ ነው ከወደ ናፖሊ አካባቢ መረጃዎች እየወጡ የሚገኙት። በዓለም ዋንጫ ላይ ለመድረስ ጊዜው ገና ነው 4 ወር፣ ግን ከነፊትነሱ ወደ ጨዋታ ደርሶ ለቤልጂየም ብሔራዊ ቡድን በራሷ ለዓለም ዋንጫ አልፋ ተጠብቀዋለች የሚለው ነገር በራሱ ሌላኛ ጥያቄ ነው። ለማንኛውም ተጫዋቹ ለሚቀጥሉት 4 ወራት የማገገም ሂደት ውስጥ ይቆያል ማለት ነው። እንደ ማንቸስተር ዩናይትድ አይነት ተጫዋች ይፈልጋሉ ኮቢ ሜኑ። እሱን ለመተካት ዋነኛ እቅዳቸውም ይሆናል። በቀጣይነት በደንብ ይሰሩበታል ተብሎም ይጠበቃል። በናፖሊ በኩል ሲጠበቅ ነበረ ፊዮረንቲናዎች ከስቴፋኖ ፖሊ ጋር እንደሚለያዩም ዛሬ ይፋ ተደርጓል። ፊዮረንቲና አሰልጣኝ ስቴፋኖ ፖሊን አሰናብተዋል። ለተከታታይ 10 ጨዋታ ድል የራቀው ፒዮሊ በስተመጨረሻም ተሰናብቷል። አሁን ቀጣይ ፊዮረንቲናን ማን ይረከባል የሚለው ይጠበቃል። ፊዮረንቲና ከ10 ጨዋታ ምንም ድል ነው የሌለው። በእርግጥ 4 ቡድኖች በጣሊያን ሴሪ ዘንድሮ ድፍን 3 ነጥብ አካባቢ ዝር ብለው አያውቁም። 4ቱም ካቻ የዘለለ ውጤት አልነበራቸውም። አንደኛው ፊዮረንቲና ነው። በአሰልጣኙ በኩል ተሰናብቷል። ቀጣይ አሰልጣኝ ፍለጋ ወደ ገበያው ወጥተዋል ፊዮረንቲናዎች። ማንን ያመጣሉ የሚለው ይጠበቃል። አዲስ መረጃ ካለ እንከታተለዋለን። ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው የዕለቱ ጥንቅሮች እንሻገር። በድጋሚ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን ውድ ቤተሰቦቻችን። በእንግሊዝ ፕሪሚየር ሊግ 10 ጨዋታዎችን ተጫውተው በጣም ዝቅተኛ ነጥብ 1 2 ከዛ በላይ ያልሰበሰቡ በታሪክ ጥቂት ክለቦች ናቸው። እነኚህ 6 ይጠጋሉ። የዛሬን ያርገውና ማንቸስተር ሲቲ 1995-96 ከ10 ጨዋታ 2 ነጥቦችን ይዞ በአመቱ መጨረሻ 18ኛ ሆኖ አጠናቆታል። በሰንደርላንድ በኩል 2016-17 2 ነጥብ፣ ሼፊልድ ዩናይትድ በ2021 1 ነጥብ፣ ኖርዊች ሲቲ በ2021-22 2 ነጥብ፣ ሼፊልድ ዩናይትድ በ2023-24 1 ነጥብ ይዘው እስከ 10ኛ ሳምንት ተጉዞ ነበረ። ወልቭስ ይህንን መጥፎ ታሪክ ነው የደገመው። ወልቭስ ከ10 ሳምንት በኋላ ልክ እንደ ሌሎቹ በጣም አስከፊ የውድድር ዓመት በስተመጨረሻ እንዳሳለፉት የፕሪሚየር ሊግ ክለቦች ከዚህ በፊት 2 ነጥብ ነው መሰብሰብ የቻለው። ሼፊልድን በ2 አጋጣሚ ዝቅተኛ ነጥብ ይዞ ከሰበሰበው ነጥብ ብቻ ነው ወልቭስ ዘንድሮ የተሻለው ማለት ነው። መውረዳቸው የሚቀር አይመስልም። አሰልጣኝ ፍለጋ ላይ ናቸው። ቀጣዩ አሰልጣኛቸው ኤሪክ ቴን ሃግ ሊሆኑ የሚችሉበት ሰፊ ዕድል እንዳለ ይገመታል። የማንቸስተር ሲቲው አጥቂ ኤርሊንግ ብሮት ሃላንድ ከሜሲና ከሮናልዶ ጋር ለንጽጽር የሚያበቃ ደረጃ ላይ አለመድረሱን ተናግሯል። ከሁለቱ ተጫዋቾች ጋር ለመነጻጸር ብቁ እንዳልሆነና መነጻጸርም እንደሌለበት የገለጸው ሃላንድ እነሱ ረጅም ርቀት ላይ ናቸው፣ ወደ እነሱ የቀረበ አንድም ተጫዋች በምድራችን ላይ አሁንም የለም ብሏል። እኔ ኖርዌያዊ ሰው ነኝ፣ ጎል ስለማስቆጠር ብቻ ራሴን የተለየው ሰው አድርጌ አልመለከትም፣ እኔ ሃላንድ ብቻ ነኝ፣ ይሄ መቼም አይቀየርም ብሏል ኤርሊንግ ብሮት ሃላንድ። ሰዎች ሮቦት ነው እያሉ ይጠሩኛል፣ ያው ሃላንድ በመጨረሻም ጨዋታ የደስታ አገላለጼ ለዚህ ነው፣ ቀጣዩን ደግሞ አብረና ያለን ብሏል። ካስታወሳችሁ በሳምንቱ ግብ ካስቆጠረ በኋላ ኤሪያን ቸርኪ አስደናቂ አሲስቶችን ሲያገኝ ደስታውን የገለጸው ልክ እንደ ሮቦት ነበረ። በእርግጥ ግብ አስቆጣሪነቱ እንዳምናም እንደ ካቻምናም የገነነ ግን ደግሞ ዘንድሮ ለየት የሚያደርገው በሲቲ ብቻውን የሮጠ ተጫዋች ነው። ምንም ጥያቄ የለውም። ሃላንድ አሁንም ግብ አስቆጣሪነቱ ሲቀጥል በሮናልዶና በሜሲ ደረጃ ግን አይደለውም፣ ለነሱም የቀረበ የለም ብሏል። ኤርሊንግ ብሮት ሃላንድ ስለ ሪያን ቸርኪም ተጠይቆ ነበረ። ምርጥ ሰው ነው ብሎታል። በጣም አስደናቂ ኳሊቲ ያለው፣ ይሄንን ደግሞ ሁሉም ተመልክቷል ብሏል። እሱ በእግር ኳስ ውስጥ አንድ የእግር ኳስ ተጫዋች ሊያስፈልገው የሚችለው አይነት ብቃት ያለው፣ በሜዳ ላይ ሁሉን ማድረግ የሚችል ነው ብሏል። እሱን በተወሰነ መንገድ በብቃት ባጮት ስታይሉ እንዲሁም ለመግለጽ በጣም ቢከብድም ግን በኬቨን ደብሮይን አይነት የተወሰኑ ታለንቶችን አይቼበታለሁ።
ኳሶችን የሚያቀብልበት መንገድ በጣም የተለየ ነው። ከዚህ በላይ ማድረግ ይችላል። ታለንቶች አሉት፣ ማደግ ይችላል። በእውነት ለመናገር ምርጡ ተጫዋች ነው ብሏል። ምርጥ ኳሶችን እያቀበለው ነበር። አንድ በጭንቅላት ነው አሲስት ያደረገለት፣ ያውም ከመሃል ሜዳ። አንደኛው ኳስ ደግሞ ገና በአንድ ንክኪ ነው ከሃላንድ ጋር ኳሷን ያገናኛት። እጅግ በጣም አስደናቂ ተጫዋች ነው። በእርግጥ በኦሎምፒክም ሊሆን ያለ እንደዚህ አይነት ታለንቶች ነበሩት። ካስታወሳችሁ ለሲቲ ሲፈርም የሲቲ ደጋፊዎች ኳስ በያስኩኝ ቁጥር ከመቀመጫቸው ይነሳሉ ብሎ እንደነበርም በሪያን ቸርኪ በኩል ይታወቃል። ፔፕ ጋርዲዮላ ስለ አጥቂያቸው ሃላንድም እሳቸው የሚሉት ነገር አለ። በጣም ከባድ ነው ብሏል። በዚህ ሰዓት ላይ እንደሱ አይነት ተጫዋችን ፈልጎ ማግኘት በጣም የተለየ በጣም የተረጋጋ ደግሞ ምርጥ ተጫዋች ለአንድ ቡድን ብሎታል። ኤርሊንግ ብሮት ሃላንድን አውቃለሁኝ ግን ማስቆጠር ይወዳል፣ ነገር ግን ከምንም በላይ እሱ ለክለቡ ምርጡን ማድረግ ነው የሚወደው። የሱ ብቃት የሱ ታለንት በጣም የተለየ ነው። አውቃለሁኝ ከፍተኛ ግብ አስቆጣሪ እንደሆነ፣ ነገር ግን ከምንም በላይ እሱን የሚያስጨንቀው የቡድኑ አሸናፊነት የቡድኑ ክብር ነው። ለግል ክብሮች ብዙ አይቸገረም ብሏል። ኮንትራት ፈርሟል የ10 ዓመት። በ10 ዓመት ውስጥ ለእኛ ብዙ ነገር ያደርገልናል ብሏል። ከሰሞኑ ከሪያል ማድሪድ በተለይም ቪኒሺየስ ጁኒየር ክለቡን ከለቀቀ የሃላንድ ወደ ሪያል ማድሪድ ጉዞ አይቀሬ ነው የሚሉ መረጃዎች ቢወጡም ጋርዲዮላ ግን የ10 ዓመት ኮንትራት ከኛ ጋር እንዳለው አስታውሱ ብለዋል። የቼልሲው አሰልጣኝ ማሬስካ በጋዜጣዊ መግለጫ ላይ ነበሩ። ጥቂት እናደርሳችሁ። ጥቂቱን እጃችን ላይ ደረሰው። ኮል ፓልመር ባርሴሎናን በሚገጥመው ጨዋታ ላይ ከኢንተርናሽናል ብሬክ በኋላ ይገኛሉ ተብለው ጠይቀው ነበረ። ተስፋ ያደርጋለሁ እስቲ እንመልከተው ብለው አልፈውታል በኮል ፓልመር የመመለሻ ቀን ላይ። ስለዚህ ተስፋ አደርጋለሁ ለባርሴሎና ጨዋታ ይደርስልኛል ብዬ ብለዋል። በወሳኝ የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ ላይ ማለታቸው ነው። የሰማዮቹ የፊት ወሰር ተጫዋች ጆ ፔድሮ ጉዳት እንዳጋጠመው ግን እሳቸው እየይዘው ገልጸዋል። ይህንም ተከትሎ ጆ ፔድሮ ከአውሮፓ ሻምፒዮንስ ሊግ የዚህ ሳምንት ጨዋታ ውጭ ሆኗል። ፔድሮ ኔቶ ያጋጠመው ጉዳት መጠነኛ ነው ሲሉ የገለጹት አሰልጣኝ ኤንዞ ማሬስካ ለወልቭስ ጨዋታ ግን ዝግጁ ይሆናል ብለዋል። በሳምንቱ መጨረሻ ለሚደረገው በጣም ወሳኝ የተባሉ ሳምንታትን ሲያሳልፍ ታዲያ ቼልሲ የወሳኝ ተጫዋቹን ግልጋሎት አያገኝም። አሁንም ቢሆን ግን ቼልሲ ጆ ፔድሮን ቢያጣ የስኳድ ዴብዝ ጥልቀቱ በጣም ሰፊ ነውና በሌሎች ተጫዋቾች ነገር እየሆነ ይሸፍናል ተብሎ ይታሰባል። ግን ለጆ ፔድሮ አሁን ካለው ስብስብ ምርጡ ተተኪ ለቼልሲ ማን ነው? ቼልሲያን አጋሩን። ኖቬምበር ወር ለሁሉም ክለቦች አንድ ብሎ ሲጀምር በፕሪሚየር ሊጉ ባለፈው ሳምንት በቅዳሜና በእሁድ ጨዋታ ነበረ። ከዛ በመቀጠል በቼልሲ በኩል በጣም ወሳኝ የተባሉ ጨዋታዎችም ይጠብቁታል። በነገራችን ላይ ከካራባህ ጋር ከሚያደርገው የአውሮፓ ሻምፒዮንስ ሊግ የሮብ ምሽት ጨዋታ በተጨማሪ ቅዳሜ ከወልቭስ ጋር ይጫወታል። ከዛ ወደ ኢንተርናሽናል ብሬክ እናመራለን። ስንመለስ በርንሌ፣ ባርሴሎና፣ አርሰናል ተከታታይ ጨዋታዎች ናቸው። እነኚህ 5 ጨዋታዎች በአንድ ወር ውስጥ የሚደረጉ በተለይም ከኖቬምበር 22 እስከ ኖቬምበር 33 በጣም ወሳኝ ጨዋታዎችም ይጠብቁታል። አጠቃላይ ግን እነኚህ ከቼልሲ ፊት ከተቀመጡ 5 ጨዋታዎች ቼልሲ ምን ያህሉን መወጣት ይችላል አሁን ባለው የስኳድ ዴፕስ የእናንተ መልከታ በተለይም ቼልሲያን ልታጋሩን ትችላላችሁ። ዩናይትድ እንዲሆነው ማየቴ አሞኛል ብሏል ክርስቲያኖ ሮናልዶ። ካስተዳደር እስከ አስተሳሰብ እስከ ሩበን አሞሪም ይናገራል። አንድ ባንድ እንንገራችሁ። ክርስቲያኖ ሮናልዶ ከሚወደውና እሱም ከሚያምነው ፒርስ ሞርጋን ጋር ቃለ መጠይቅ ካደረገ በኋላ ስለ ዩናይትድ አንዳንድ ነገሮችን አንስቷል። ማንቸስተር ዩናይትድ ውስጥ ስላለው ችግር ጥያቄ ቀርቦለት ነበረ። ሮናልዶ በምላሹም ማንቸስተር ዩናይትድ አሁን ላይ አስተዳደራዊ መዋቅር የለውም ይላል። አክሎም የክለቡ አቅም አስደናቂ ነው፣ ያንን በፍጥነት እንደሚያስተካክል ግን ተስፋ ያደርጋለሁም ብሏል። ማንቸስተር ዩናይትድ ውስጥ በርካታ አቅም ያላቸው ጥሩ ተጫዋቾች አሉ የሚለው ሮናልዶ፣ ነገር ግን የተወሰኑ ተጫዋቾች ትክክለኛ አስተሳሰብ እንኳን የላቸውም ብሏል። ስም አልጠቀሰም እና ማንን ለማለት እንደፈለገ። ማንቸስተር ዩናይትድ እንደዚህ ሆኖ መመልከት ለኔ ህመም ነው። እዛ ሻምፒዮንስ ሊግና ባሎን ዶር እኮ አሸንፌያለሁ ብሏል። እዛ በተጫወትኩባቸው ዓመታት 14 ዋንጮችን አሸንፌያለሁ። ማንቸስተር ዩናይትድ ልቤ ውስጥ አለ፣ በጣም ወዶም ክለብ ነው ብሏል። አሰልጣኝ ሩበን አሞሪም ያለውን ሁሉ እየሰጠ ነው፣ ጥሩ እየሰራ ነው። ተጨማሪ ምን ማድረግ ይችላል? ተአምር እኮ መፍጠር አይችልም፣ እሱ ሰው ነው ብሏል። ክለብ ውስጥ ከአሰልጣኙና ተጫዋቾች በላይ የሆነ ነገር አለም ሲል ነገርየውን አሁንም ወደ አስተዳደራዊ ጉዳይ ወስዶታል። ከዛ በመቀጠል ተጫዋቾች ሩበን አሞሪም ግን የቻለውን አድርጓል ብሎ የሀገሩን ልጅም ተከላክሏል። ይህ የክርስቲያኖ ሮናልዶም በዩናይትድ ጉዳይ ላይ ካነሳው ሐሳብ ነው። የአርሰናልን እንመለስበታለን። በዚህ ውድድር ዓመት ከመጀመሪያዎቹ 10 የፕሪሚየር ሊግ ጨዋታ 17 ነጥብ ሰብስቧል ማንቸስተር ዩናይትድ። ይህም በሊጉ ከ2017-18 በኋላ ለመጀመሪያ ጊዜ ያደረገው
ጥሩ የሚባለው ጅማሬ ነው። ካለፉት 7 ዓመታት ውስጥ በ5 ድል በ2 አቻ 3 ሽንፈት 8ኛ ደረጃ ነው። 17 ግቦች አስቆጠረ፣ 16 አስተናገደ። የሩበን አሞሪም ቡድን በተሻለ ንጻሬ ከቅርብ ዓመታቱ ማንቸስተር ዩናይትድ ፍጹም የተለየና የተሻለ ነው። በዛ ላይ ደግሞ ዩናይትድ ከረጅም ጊዜ በኋላ በተከታታይ ጨዋታ ያለመሸነፍ ጉዞን እያየን ነው። የቶትንሃሙ ጨዋታ ደግሞ 5ኛው ጨዋታም ይሆናል ተብሎ ይጠበቃል። ሌላ ማንቸስተር ዩናይትድን ከሚያገዝፉ የዚህ ዓመት ቁጥሮች ውስጥ በሊጉ በርካታም የተሳኩ ፓሶችን በማድረግ ሁለተኛው ቡድን ነው። በነገራችን ላይ ወልቭስ ነው በርካታ ያሉ የተሳካ ፓሶችን በአማካይ በጨዋታ የሚያደርግ። ቀጥሎ የምናገኘው ማንቸስተር ዩናይትድ ነው። ከቢግ ሲክስም ቀዳሚው ክለብ ማንቸስተር ዩናይትድ ነው። ከዛ ፉላም፣ ኤቨርተን፣ በርንማውዝ፣ በርንሌይ እያለ ይሄዳል። በሊጉም በርካታ የተሳኩ ፓሶችን በማድረግ በማንቸስተር ዩናይትድ በኩል በእርግጥ በሁለት አጋጣሚ አይነት ጨዋታዎች ይጫወታሉ። በጣም ጠቅጠቅ ብሎ የሚያስቸግር ቡድን ሲሆን በፖሴሽን በጣም የሚያስቸግራቸው ቡድን ሲሆን ደግሞ ቢውልድ አፕ ላይ በረጅም ኳሶች የሚጫወት ቡድን አድርገውታል። ሩበን አሞሪም እንደ ጨዋታ አስፈላጊነቱ ያልቀየሩትን የጨዋታ ፎርሜሽናቸውን የተወሰነ ግን አስተሳሰቡን ቀይረው እንዳመጡት ይታወቃልና በዚህ ረገድ ደግሞ ማንቸስተር ዩናይትድ ሁለተኛው የፕሪሚየር ሊግ ክለብ ነው በተሳኩ ፓሶችም። በውሰት ለዌስት ብሮሚች አልቢዮን እየተጫወተ የሚገኘው በማንቸስተር ዩናይትድ ትልቅ ቦታ የሚሰጠው ቶቢ ኮይለር ጉዳት አስተናግዷል። ተጫዋቹ በሻምፒዮንሺፑ ክለብ ተከታታይ የቋሚነት እድል እያገኘ የነበረ ቢሆንም ለዩናይትድን በጣም ጥሩ አጋጣሚ ቢሆንም ለምን ያክል ጊዜ እንደተጎዳ ባይታወቅም የጡንቻ ጉዳት አስተናግዷል። ቶቢ ኮይለር ባሳለፍነው ክረምት በቂ መጫወቻ እድልን ለማግኘት ብቻ ነው ዩናይትድን የለቀቀው። እንደውም ኤሪክ ቴን ሃግ ቢቆዩ በማንቸስተር ዩናይትድ የዋናው ቡድን ተጫዋችም መሆን ይችላል ተብሎ በትልቁ ሲጠበቅ፣ ሩበን አሞሪም እድል ይሰጡታል ተብሎ ሲጠበቅ የነበረ ተጫዋች እንደነበር ይታወቃል። ሉክ ሾ በዚህ ውድድር ዘመን በፕሪሚየር ሊጉ እስካሁን ድረስ በ2024-25 ወይም አምና በነበረ ውድድር ዘመን ሙሉ ካደረገው ደቂቃ ዘንድሮ በእጥፍ ተጫውቷል። አምና ወደ 348 ደቂቃ ነው እንዳጠቃላይ ተጫወተ። አሁን ወደ 848 ደርሷል። በርካታ ደቂቃዎችን እያገኘ ነው። ከሰሞኑ ትልቁ ውዝግብ የፈጠረው የሱ ጉዳይ ደግሞ ሌሳንድሮ ማርቲኔዝ ቢመለስም በጨዋታው ላይ ግን ከማንቸስተር ዩናይትድ ተመላላሽ ተጫዋች ወይም ፓትሪክ ዶርጉ በሚጫወትበት ቦታ ላይ የመሰለፍ ዕድሉ በጣም ዝቅተኛ ነው። ምክንያቱም ካለበት ተደራራቢ ጉዳት ምክንያት እዛ ቦታ ላይ ጫና ስለሚበዛበት እሳቸው ምናልባትም የሌሳንድሮ ማርቲኔዝ ተጠባባቂ ያደረጉት ይሆናል እንጂ በቦታው ላይ ላይጠቀሙት ይችላሉ የሚሉ መረጃዎች ከወደ ዩናይትድ በስፋት ሲወጡ እንደነበር ይታወቃል። ማንቸስተር ዩናይትድ ለአምስተኛ ተከታታይ ፕሪሚየር ሊግ ጨዋታ ያለመሸነፍ ጉዞ ለማስቀጠል ከቶትናም ጋር ቶትናም ሆትስፐር ስቴዲየም 9:30 ቅዳሜ በመሳሳት ይጫወታሉ። ሳም ባሮት ቅዳሜ ከቶትናም ጋር የሚደረገውን ተጠባቂ ጨዋታ በዋና ዳኝነት እንዲመሩት በዛሬው ዕለት ተሹመዋል። ስለዚህ የማንቸስተር እና የቶትናምን ተጠባቂ ጨዋታ የሚመሩት ሳም ባሮት ሆነዋል ማለት ነው። በሌላ ዜና የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ዴቪድ ቤካም በዛሬው ዕለት በቤተ መንግስት በስፖርቱ ዘርፍና በበጎ አድራጎት ላበረከተው የላቅ አስተዋጽኦ ከንጉስ ቻርልስ ኪንግ የጀብደኞች ማዕረግ በይፋ ተበርክቶለታል። በእንግሊዝ ቤተ መንግስት ማዕረጉን ከንጉስ ቻርልስ ከተረከበ በኋላ ህልሜ እውን የሆነበት ቀን ሲል ተደምጧል። የቀድሞ የዩናይትድ ሰው ዴቪድ ቤካም። የሊቨርፑል ተከላካይ ቨርጂል ቫን ዳይክ ባሳለፍነው የዝውውር መስኮት ሪያል ማድሪድን መቀላቀል ፈልጎ እንደነበረ ተረጋግጧል። ተጫዋቹ ወኪል በጉዳዩ ላይ ከሪያል ማድሪድ ጋር መክሮ እንደነበረና እስከ መጨረሻውም ሲጠብቁ እንደነበረ ተዘግቧል። ቨርጂል ቫን ዳይክ በኋላ የሪያል ማድሪድ ፍላጎት እንደሌለው ሲያውቅ ሊቨርፑል ያቀረበለትን ጥያቄ በመቀበል ፌርማውን እንዳኖረ ነው ማርካ ያረጋገጠው። ኔዘርላንድ የተከላካይ ስፍራ ተጫዋች ቨርጂል ቫን ዳይክ ባለፈው ሰኔ ወር ላይ ውሎ አብቅቶ እንደነበረና ልክ እንደ ሳላ ሁሉ ክለቡን ይለቃል ተብሎ ሲጠበቅ ነበረ። አርኖልድ በሄደበት መንገድ እሱም ሊሄድ ጫፍ ደርሶ ግን ማድሪዶች በማንገራገራቸው የቀረ ነው። እሱ ግን አርኖልድን እሱም ሌላ ህይወት እኔም ሌላ ህይወት ማለቱ ይታወቃል። የሊቨርፑል አምበል ቨርጂል ቫን ዳይክ ከአውሮፓ ሻምፒዮንስ ሊግ ምሽት ጋርም በተያዘ ሪያል ማድሪድ ጠንካራ ቡድን ነው ያለውም ስብስብ በጣም ጠንካራ ነው፣ ልምድ ያለው ቡድን አላቸው። በጨዋታው ለነሱ የማይወጡትን ጠንካራ ፈተና ልንሰጣቸው ይገባል። በሻምፒዮንስ ሊግ ምሽት አንፊልድ ሁልጊዜ የተለየ ነው። እኛን ለመደገፍ የተዘጋጃችሁ፣ ለማየትና ለመስማት የጓጓችሁ ድል እናደርጋለን ብሎ ነበር። ውጤቱ ግን እንዴት ያለ ሆነ? አጋሩን። ሊቨርፑል በሻምፒዮንስ ሊግ 498 ግቦች ያለው፣ ሳላ በአንፊልድ 199 ጨዋታን ያደረገ፣ በአንፊልድ ባደረጋቸው 199 ጨዋታ 137 ግቦችን ያስቆጠረ፣ በተጨማሪም ሳላ በአውሮፓ ሻምፒዮንስ ሊግ 50 ሲደመር ግቦች ላይ ለመድረስ ለሁለት ግቦች ብቻ የቀረው ታሪካዊ አፍሪካዊ ተጫዋች የሚሆንበት ዶሚኒክ ሶቦስላይ እና ቨርጂል ቫን ዳይክ በዚህ ውድድር ዘመን በሊቨርፑል የሻምፒዮንስ ሊግ
እያንዳንዷን ደቂቃ የተጫወቱበት ሊቨርፑል በአውሮፓ ውድድሮች ባደረጋቸው ያለፉት 29 የምድብ ወይም አጠቃላይ በአዲሱ ፎርማት ደግሞ የሳምንት ጨዋታ አጠቃላይ 29 ይወላሉ የሊግ ጨዋታ ከ2020 ከሚትላንድ ጋር አንድ ላንድ ካጠናቀቀው ጨዋታ ውጪ አቻ የሚባል ጨዋታ ያልወጣበት ሊቨርፑል እና ሪያል ማድሪድ በውድድር ላይ 3 ፍጻሜ ጨዋታን የተጋጠሙ ብቸኛ ቡድኖች 1981 2018 2022 የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ ውጤትን ግን በሐሳብ መስጫ ሳጥናችን ላይ ጻፉልን። ክርስቲያኖ ሮናልዶ በ3 ምዕራፍ እንነግራችኋለን ጋዜጣዊ መግለጫውን አልናችሁ። የመጀመሪያው የግል ህይወቱ፣ ቀጥሎ የማንቸስተር ዩናይትድ በዩናይትድ ነገርናችሁ። ተራው አርሰናል ነው። ስለ አርሰናልስ ምን አለ የሚለውን እንገራችሁ። ክርስቲያኖ ሮናልዶ ከእንግሊዛዊ ቀንደኛ አርሰናል ደጋፊ በግል ከራሱ ከሮናልዶ አድናቂ ፒርስ ሞርጋን ጋር በነበረው ቆይታ ስለ አርሰናል ይላል። የአርሰናል ተጫዋች ለመሆን ተቃርቤ ነበር። በዚህ ምክንያት እነሱን እንደ ተቀናቃኝ ወይም ጠላት አልመለከትም ብሏል። አርሰናል ወደዋለው፣ ያጫወት መንገዳቸውን ወዳለው፣ ሲያሸንፉም ሳይ ደስ ይለኛል ብሏል። አርሰናል ምናልባት ሊጉን ያሸንፍ ይችላል። በሊጉ ላይ ያሉ ትልልቅ ክለቦች ደረጃ የተቀራረበ ነው። ሊጉ ከባድ ነው። ምን እንደሚፈጠር ለመገመት ግን ትንሽ ይከብዳል ብሏል። ማንቸስተር ዩናይትድ በዚህ ዓመት ፕሪሚየር ሊጉን አያሸንፍም፣ ምክንያቱም ከመሪዎቹ ትንሽ ወደ ኋላ ብሏል። እኔ ሁልጊዜም ቀጥተኛ ሰው ነኝ፣ ስለዚህ ብዙ ቃለ ምልልስ ማድረግ አልወድም። ቁጥሮች አዋሽም የተሰሩ ሪከርዶች ለመመልከት ስትሄድ ክርስቲያኖ ሮናልዶ ስም ከላይ ታገኘዋለህ። እንደ አጠቃላይ ግን በቡድን አሸናፊ ደረጃ ከጠየቀኝ ዘንድሮ አርሰናል ለፕሪሚየር ሊግ ዋንጫ በጣም የቀረበ የሚቻለውም ይመስለኛል። አርሰናልን በጣም ወደዋለሁ፣ አርሰናል ለኔ እንደ ጠላት አልመለከትም ማለቱ ደግሞ አነጋጋሪ ነበር። ማይክል አርቴታ 20 የአውሮፓ ሻምፒዮንስ ሊግ ጨዋታዎችን መርተዋል። ኦልሞስት 20 ሲደመር ደረሱ። 63% የአውሮፓ ሻምፒዮንስ ሊግ የማሸነፍ ንጻሬ የተቀመጠላቸው አሰልጣኝ ናቸው። ይሄ ማይክል አርቴታ 63% የአውሮፓ ሻምፒዮንስ ሊግ ጨዋታን ወይም አንድን ጨዋታ የማሸነፍ ንጻሬ ሲቀመጥ ትንሽ ጨዋታ ውስጥ አንድን ጨዋታ በከፍተኛ ሁኔታ የማሸነፍ ንጻሬ የተቀመጠላቸው የመጀመሪያው አሰልጣኝ ማይክል አርቴታ ናቸው። እሳቸው የአርሰናልን ታሪክ ቀይረውታል ማለት ማጋነን አይሆንም። እናም በርካቶች ዛሬ ድረስ የሚከራከሩት ይሄንን ቡድን ከምንም ወደ ተፎካካሪነት ቀይረውታል፣ በጣም ከተቸገረበት ሰዓት ላይ ማለት ነው። የቀድሞውን አርሰናል ሳይሆን በቅርብ ዓመታት በጣም የተቸገረውን አርሰናል እሳቸው ቀይረውታል። ዋንጫ ካልበሉ ዘንድሮ መሰናበት የለባቸውም የሚልና የለም ይበቃቸዋል፣ ዋንጫ ዘንድሮ ካልበሉ ይሰናበቱ የሚል ነው። እሳቸው ግን ጥቂት የአውሮፓ ሻምፒዮንስ ሊግ ጨዋታን መርተው 60% ጨዋታ የማሸነፍ ንጻሬ ያላቸው አሰልጣኝ ናቸው። የመድፈኞቹ የፊት ወሰር አጥቂ ቪክተር ዮኬሬሽ በጡንቻ ጉዳት ምክንያት ከረጅም ጊዜ ጉዳት አንጻር ዝቅተኛ ቀናቶችን በጉዳት እንደሚያሳልፍ ተረጋግጧል። ቪክተር ዮኬሬሽ በተጨማሪም በሳምንቱ መጨረሻ የሰንደርላንድ ጨዋታ ቢያመልጠውም አርሰናል ቪክተር ዮኬሬሽ ከብሔራዊ ቡድን ጨዋታ ረፍት በኋላ ወደ ሜዳ ይመለሳል ብለዋል። መድፈኞቹ ከረፍት መልስ ከቶትናም ሆትስፐርስ ጋር የሰሜን ለንደን ደርቢ ጨዋታ አለባቸው። ስለዚህ ከ15 ቀን ያልበለጠ ጊዜ በጉዳት ምክንያት ጨዋታ ላይ ይገኝም ማለት ነው። ስለዚህ የሚያመልጠው ቀጣይ ሳምንት የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ ያመልጦታል። ቀጣይ ሳምንት ደግሞ የሚደረገው የፕሪሚየር ሊግ አንድ የሰንደርላንድ ጨዋታ ያመልጠዋል። ከዛ በኋላ ግን በቶትናሙ የለንደን ደርቢ ጨዋታ ላይ ይመለሳል ተብሏል። ከዮኬሬሽ በተጨማሪ ማርቲኔሊ ከሰንደርላንድ ጨዋታ ውጪ ነው። ስለዚህ በለንደን ደርቢ ጨዋታ እሱ የሚጠበቀው ማርቲን ኦዴጋር ከሃቨርዝ እና ኑኖ ማዱኬ ወደ ቡድኑ ለመመለስ በጣም ተቃርበዋል። ጀሱስ ወደ ሜዳ ለመመለስ ተቃርበዋል። እነኚህም ተጫዋቾች በአጠቃላይ ከቶትናም ጨዋታ በኋላ ነው የሚጠበቁት። ማርቲን ኦዴጋር ለቀጣዩ ዓለም ዋንጫ ለብሔራዊ ቡድኑ ጥሪ እንደደረሰው ነግረናችሁ ነበር። ነገር ግን መልካሙ ዜና አሁን ከወደ ኖርዌይ የተሰማው ተጫዋቹ እንዲጫወት ሳይሆን አምበል ስለሆነ በመልበሻ ክፍል ውስጥ ተጫዋቹን እንዲቀላቀል የተፈለገው እናም የሚሄደው በዛ ምክንያት ብቻ ነው የሚሉ መረጃዎች ወጥተዋል። ስለዚህ ጨዋታ አያደርግም። ለአርሰናል ስጋት ነው ብያችሁ ነበር። የዚህ ተጫዋች መጠራት ነገር ከኖርዌይም ጋር ክፍተት ሊፈጥር ይችላል ብያችሁ ነበር። የኖርዌይ ቡድን የማጣሪያ ጨዋታ ከኖርዌይ ቡድን ውጭ ቢሆንም አሰልጣኝ ስቲል ሶል ባንክ የአርሰናል አምበል የማገገሙ ሂደት እንደተፈለገው እየሄደ ነው። ጋብሪኤል ማርቲኔሊ ከአርሰናል ጋር በተያያዘ እንዳልኳችሁ ከለንደን ደርቢ ጨዋታ በኋላ የሚጠበቅ ተጫዋች ነው። አርሰናል ለመጨረሻ ጊዜ በ8 ተከታታይ ጨዋታ ምንም ግብ ሳይቆጠርበት የወጣው በ1903 ነበረ። አንድ በሉ ሁለተኛችን የደስታ አገላለጽ ተመልከቷት። ለመጨረሻ ጊዜ ከስላቪያ ፕራግ ጋር አርሰናል ሲጫወት ቡካዮ ሳካ ግብ አስቆጥሮ ነው። ዛሬ የአርሰናል ዋናው ቡድን ጨዋታ ከማድረጉ በፊት ከ19 ዓመት በታች ቡድን በአውሮፓ ሻምፒዮንስ ሊግ ራሱ ክለቡን ስላቪያ ፕራን ገጥሞ ነበረ። ስላቪያ ፕራ 5-1 በሆነ ውጤት
የአርሰናል ታዳጊዎችን ድል ያደረገበት በጣም ያልተጠበቀ ጨዋታ ነበረ። በእርግጥ በስላቪያ ፕራ ሜዳ ነው ይሄም በታዳጊዎቹም የተካሄደው፣ ግን በጣም ያልተጠበቀ ውጤት ነው። 5-1 በሆነ ውጤት ስላቪያ ፕራዎች ድል ያደረጉበትም ነበረ። የአርሰናልን ጨዋታ ብቻ አይደለም ውድ ቤተሰቦቻችን፣ የአውሮፓ ሻምፒዮንስ ሊግ ምሽቶችን በማለዳው መረጃችን ላይ እንደተለመደው ጥንቅቅ አድርገን ለየት ባለ መንገድ እንነግራችኋለን። ሰብስክራይብ አድርጋችሁ ቤተሰቡ ነው። ለነበረን ጊዜ አሁኑን አመሰግን። መልካም ቀን ይሁንላችሁ።